አሁን ያለንበት አካባቢ በዋግምራ ዞን ሰቆጣ ሀገረ ስብከት በሳህላ ሰየምት ወረዳ ጭማርቶች ቅዱስ ጊዮርጊስ እንገኛለን። በአካባቢው ሕዝብ ስላለ ቅዱስ ጊዮርጊስ ቤተክርስቲያን ተተክሏል። በ15 የሆኑ ሰዎች ተከልነ። ከዛም ስንጨምር ወጣቶች ከተማ በሙሉ ወደ ባህር ዳር ወርደው ስለሄዱብን አሁንም ቤተክርስቲያናችን ያው ተራቆተች። ስለዚህ አሁን እኛ የምናደርገው ቁጡ ጠፋን። ቢራዱነ ስንል ያው እኛ የሃይማኖት አባቶች እየዞርን መስቀላችን ይዘን እንለምናለን፣ እንዞራለን። ቤተክርስቲያናችን የተተከለውን ቤተክርስቲያን እንዴት አድርገን እናስነሳለን በሚል ነገር ነው። ድሮ ነበርንበት ቤተክርስቲያን የአንድ ሰዓት ተኩል ነበርን የምንሄድበት። አሁን ግን ቁርባን መሸለ ቁርባን ነጋለ ኪዳን ራቀነ። ስለ ራቀነ ተከልነ። አሁን እንደገና ቸገረነ። ሀገሩ እንደሚታዩት ገቢ ምንጭ የለም፣ ምንም የለም። ዝም ብሎ ዳር ያለ አካባቢ ስለሆነ አሁን ለነዚያም ቢሆን ሃያዎቹ ሰላሳዎችም ቢሆን የሚያገኙት ቀለብ የለም። አንዳንድ ዝኛ ከአንዳንድ መናን እየለምን እንደዚህ እንላቸዋለን። 5 ዓመት በዋግምራ ያለው ድርቅ ይታወቃል ስለቸገረነ። ስለዚህ አሁን እንደገና ወጣቱም ስለሄደብነ ግንባታ እኮ ብንጀምር ከ26 ዓመታት አስቆጠረን። ከላይም ከታይም ብልን ከድርቁ አንጻር የተነሳ አልሳካልና አለ። ስለዚህ አሁንም በየከተማው በየአድባራቱ 5ም 10ም ለኛ ለቅዱስ ጊዮርጊስ እርዳታ ቢሆንልን ስንል እግዚአብሔርንም ከእግዚአብሔር ጭምርት ጋራ እንለምናለን። እግዚአብሔር የሚያስበነ ሰው ባለጸጋ ቢገኝ ያው እየዞርነ መስቀሉን ይዤ ዞራለሁ። ቤተክርስቲያን ዛሬን ወንም ዛሬ ሊሄድ ይሆን ወይስ ከነገ በኋላ ሊፈርስ ይሆን ያን በስጋት ቀን ልክ እንዳረገዘች ሴት ቀን እየቆጠርን ያለ ነው። ድርቅ መሆኑ ይታወቃል። 5 ዓመታትን ወይም 6 ዓመታትን በበላይ ሆኖ ከተጀመረ ቤተክርስቲያናችን በጣም ጭንቅ ነው። በጣም ጭንቅ ነው። የኛ ነገር በጣም ጨንቆናል። መቼ እንደምንፈጽመው መቼ እንደምንሰራው በጣም ጨንቆናል። ስጋው ደሙን እንኳን ለሕዝብ ልናቀብል ከፀሐይ ላይ ሆኖ ነው። እንዳንተው ሃይማኖታችን ነው። ከፀሐይ ላይ ደግሞ የእግዚአብሔር ስጋው ደሙ የተፈተተ በጣም ጨንቆን እኛ አቅማችን ካህናትን ተጨንቀን ሕዝቡን ተጨንቆ ግሌን እንዲያው ቢያስቀምጠን ነው ቦታዬ ብንቀበር ስለ ቅዱስ ጊዮርጊስ አቅማችን ላይ እሱ ፈረደል ስለሚያው ኪዳን አያገኙም፣ ማንኛውም አያገኙም፣ ቁርባንም አያገኙም ነበረ ሐምሌ ላይ። ከዛም ተሻሽለው 2 ደብር ተክለው ሲመጡ የ3 ሰዓት መንገድ ነበራቸው። ያም ያው ነው፣ እንደዛ ነው። ከዛ ስንኖር የኋላ ልጆች አንዳንድ ጥጃ አንዳንድ ግልገል ቢኖረን አልሆነም በሚል ከዚህ መተን ተከልነ ቅዱስ ጊዮርጊስ ወረዳም ፈቀደልን። ከዛ ስንኖር ግን አሁን ብናየው አቅም የሌለነ ድርቁ በዛና የኮራነበቱ ግልገል ምናምን አለቀ፣ ተመተረ በድርቅ እሽጦም ተበላ ሞተም። ልጆቻችን ወንድሞቻችን ተሰደው ወደሚበላበት ሰርተው ወደሚበሉበት ሀገር ከተማ ገቡ። ያለነው ደካሞች ምንበላው ማጣነ፣ ምንሰጠው ማጣነ፣ ምናበላው ወረዳ የፈቀደውን ነገር ሞከር ነው በጭቃ ያም የሚለበስ ነገር ጣፋ ተቋርጦ የሚበላ ሲጣጣ ማይተኞችም ሀገራቸውን ገቡ። እኛም ዝም ብለን ስራ ፈተተን ቁጭ ብለን አለን። ጭማርቶች ቅዱስ ጊዮርጊስ የ2 ሰዓት መንገድ ርቀት ነበረው ቤተክርስቲያናችን። ከዛም ወንዝ አለው። ወንዙን ለመሻገር አቅም ስናጣ ሳህላ ሰየምት ወረዳ በተክነት አሳስበን ቤተክርስቲያን እንዲተከልልን ፍቃድ ተደረገልን። እዛ ሲሆንልን 40 እና 50 ያልሞላነ ሰዎች ነበርነ። ቤተክርስቲያን ጀመርነ። ያው ሀገራችን ባህል በሳር በእንጨት ጀምረን እየሰራን እያለነ 5 ዓመት ድርቅ በተከታታይ 5 ዓመት ድርቅ መታን። አሁን ቤተክርስቲያኑን ለመስራት አቅም አጣነ። ወጣትም በሙሉ ልጅ ረገድ በሙሉ በቃ በሚሰራበት ሀገር ተነስተው ሄዱ። እኛ ሽማግሌዎች ቤተክርስቲያኑን አንለቅም በማለት እዛው በራብም በጥማትም እየተንገላታነ አለነ። አሁን ግን ስለ ቅዱስ ጊዮርጊስ ቆርቆሮም ሆነ ምስማር እንደዚህ ሲሚንቶ ሚራዳና ሀገር ብናገኝ ያው ያሳሰብን ነው። ስለ ቅዱስ ጊዮርጊስ ወደ ሰፊው ሀገርም ለነፍሴ የሚሉ
ባላባት አይጠፋም፣ ጊዮርጊስን የሚወድ ባላባት አይጠፋም የሚል እየለመነ ስለሆነ ቤተክርስቲያኒቱ ያው ሕፃናትም ሲቆርቡም ሲጠመቁም እቸ ፀሐይ ላይ ቆመው ሀዘቅት ላይ ቆመው ታቦተ ሕጉ በጣም አስቸግሮናል። አሁንም ስለዚህ 5ም 10ም ያላችሁ ስለ ቅዱስ ጊዮርጊስ ብትራዱልነ ስንል ያው እያሳሰብነ ነው። አባቶች እኛ በጣም ቸገረነ። የሰማይቱ ወዳጆች፣ የሰማይቱ ታማኞች፣ ሰማይቱን የምትወዱላ ስለ ሰማይቱ ብላችሁ እርዱን ስንል እናሳስባለን። እግዚአብሔር መስዋዕት የእግዚአብሔር ስም ከዚህ እየተሰዋ እኛም በጣም ስለቸገረነ ነው። እኛ የሃይማኖት ሰዎች አንድ አይነት 2 ደብር 3 ደብር የዞርነን እንዴት ሲባል እየራቀነ መቅድም አናገኝ ኪዳን አናገኝ። በዚሁ በኩል እኛ ግና ሞትነም ዳንም ከቅርቡ እንታገል የሚል መኩረን ነበር። ስንመኩር ግና አሁን ድርቁ አኳያ እንግዲህ ከቄሱ አኳያ ወጣቱ እየተፈናቀለ ስለሄደ አሁን ግና እኛ መቀበሪያ ሰዓት ስላጣን አሁን ደብሪቱ ተከፍታብነ እንግዲህ አትወደስ አትቀደስ ስላለሽ አሁን ደግሞ ስለ ቅዱስ ጊዮርጊስ እያልን እኛ የሃይማኖት ሰዎች እንደጀመርነ እንደመኮርነ እንዲያው መቀበሪያ ትንሽ 5ም 10ም እንዲያው ስለ ቅዱስ ጊዮርጊስ እያልን ነው። በቃሬዛ ድረስ እየተሸከምነ መቅድም ልናሰማና ያው አንዳንድ ቀን ቁርባን እንዲቀበሉ እያልን በቃሬዛ ነው ስንወስድ ነበር። ያነ ሲመረነ ግን እኛ ያው እስቲ ያልሞት ባይተጋዳይ እንሞክረው ብለን ያው በቅር ተመልካቹ ደብር ተከነ። ከተከነ በኋላ የዋግምራ ድርቅ ይታወቃል። 5 ዓመት ድርቅ ተከተነ። ደብሩ ከተጀመረ 6 ዓመቱ ነበር። ወዲያው እንደጀመረው ድርቅ ተቀበለን። አሁን ግን ከዛም በኋላ በጭቃና በዛ ነበር ያስጀምረ ነበር ነው። አጋጣሚ የልማት ኮሚቴ ነኝ። ድርቅ ሲመታው ህብረተሰቡ እንኳን ቤተክርስቲያን ለመስራት ራሱ ተፈናቀለ፣ ለቀቀብን። ያለነውም ስራ አቋረጥነ። ግንባታው እንዳይፈርስም ደግሞ በሳር ሲጨንቀን በየገደሉ በየቁርቁራው ገብተን ሳር አጭደን በሳር አለበስ ነው። ያስ በጭቃ እኮ ሰርተን ቆርቆሮ ሚስማር ብዙ ነገር ያስፈልገዋል። መቼም እንግዲህ ይህ ነገር አሁን ስናስበው እንዴት ብለን እንጓጣዋለን ብለን ወደ ኋላ ያው እየተጨናነቅን ነው። እናስበውም ዛሬ የኑሮ ውድነቱን ቆርቆሮ ምስማሩ ዋጋው እየጨመረና የኑሮ ውድነቱ እየጨመረ ስለሄደ እንዴት እንጓጣዋለን ብለን አሁንም ቢሆን ቄሶች እኮ ገብተው እንትን ሊሉ በጣም ዝናብ ያፈሳል። መቆሚያ ተበቃቸውም ትንሽ ቦታ ናት። ሰፋ አድርገን ለመስራት እኮ እንኳን ሌላ አቅም እያጣነ ነው። ምናልባት ትንሽ ደገፋ ያስፈልገናል። ስለ ቅዱስ ጊዮርጊስ እያልን በየድነበቱ እናሳስባለን። ያው የሆነ ጎጆ ሰራነ። ያቺ ጎጆም ምናለብሰው የለ አፍሳሹና እንኳን ለህዝብ ለቄሶች ማትወናት ያን በማየት ግን እንሰራለን በየአመቱ እንሰራለን በማለት ብናስበው ድርቁ ሁኔታ ያው የታወቀ ስለሆነ እንኳን ቤተክርስቲያን ለመስራት እኛ ምንበላው ምንጠጣው ሲታጣ ወጣቱም እየሄደ ወደ ከተማ እየገባ ስለሆነ ወደሚበላበት ሀገር እየሄዱ ወጣቶችን ስለሄዱብን እኛ ግን ያለነው ባላባት ያው ጥቂቶች ስለሆነ ያው ችግሩን ለመስራት አቅም አጣነ። ወንድና አቅም ስላጣነ ደግሞ እንድትራዱን እያልን ነው። አባታ እንዳው ነው ጊዮርጊስ አባቴ አደራውን ያሳካልን እያልን ነው። አሁን ደግሞ ያሳካልን አደራው። ደካሞች አልሆንልን ነው አቅማተን ነው ምንሰጠው ምንወለወለው የለን። ያሳዝነናል። እናታለን አባቴ አንተ ጊዮርጊስ እሱ አጠፋን እሱ ይዘግተን ሲርደን ጊዮርጊስ ሲርደን በተቻላችሁ ሁሉ እንደዚህን ድምጽ የምትሰሙ ወገኖቻችን ሁሉ ድጋፍ እንድታደርጉላቸው በዚህ ማሳሰብ ፈልጋለሁ። ለመዳን ዓለም ይቀውሙ ቅድሜሁ ለመዳን ዓለም
ይከልልዎ መና